የኢራን መንግስት የሀገሪቱ ከፍተኛ መሪ አያቶላ አሊ ካሚል መገደላቸውን በይፋ አረጋግጧል። ለ40 ቀናት የሚቆይ ብሔራዊ የሐዘን ቀንም አውጇል። የመንግስት መገናኛ ብዙሃን ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የወጣውን መግለጫ ዋቢ በማድረግ እንደዘገቡት አያቶላ ካሜኒ የተገደሉት ቅዳሜ ጠዋት በቴህራን የሚገኘው ጽህፈት ቤታቸው ላይ የእስራኤልና አሜሪካ በፈጸሙት ጥቃት እንደሆነ የገለጹ ሲሆን በዚሁም አስደንጋጭ ጥቃት ከመሪው በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አስታውቀዋል። ከሟቾች መካከል 40 የሚሆኑት የኢራን ከፍተኛ የመንግስት ባለስልጣናት ሲሆኑ የአያቶላ ካሜኒ ሴት ልጅ ባለቤትና የልጅ ልጃቸው ህይወታቸው ማለፉ ተገልጿል። የመሪው ሞት ተከትሎ የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ ተተኪ ለመሰየም በአስቸኳይ ይሰበሰባል ተብሎ ይጠበቃል። የሀገሪቱ ፕሬዝዳንትና ሌሎች ከፍተኛ ባለስልጣናት ይህንን የሽግግር ወቅት እንደሚመሩት ታውቋል።